አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? የዛሬው ብሎጋችን ውዶችዬ እንደምታዩት መልኩ ዛሬ ከጓደኞች ጋር ተሰባስበን ሰአዳም አለች ይትነን ያለ ነው መሰላችሁ ከቤታችን ወጥተን ዛሬ የምንሰራው ከቤታችን ወጥተን ብሎጋችንን ማለት ነው። እዚጋ እንደምታዩን እንጨት ምናምን አያይዘን ማለት ነው። ከዛ ሜዳው ላይ ዝም ብለን አንጥፈና ያለ ነው በነገራችን ላይ ከዛ እዚጋ እንደምታዩን ፈንዱሻ እያፈነዳን ነበረ። ደስ የሚል ጊዜ ነው ያሳለፍነው። እስኪ ሁላችሁም ሼር ላይክ እያደርጋችሁ አበረታቱን። እንደውም ቤተሰብ ያልሆናችሁ ቤተሰብ ሁኑን፣ ቤተሰብ የሆናችሁ ደግሞ ያው ሼር እያደረጋችሁ አበረታቱን ማለት ነው። እንደምታዩት እዚጋ ሳዳ ፈንዱሻ ፈነዳች፣ እኛ ደግሞ እንጨትም እያመጣን ነበረ ምናምን በቃ ሁላችንም በየስራችንን ንፋሱ ገለበጠብን ምንጣፋችንን ጫፍ ላይ ድንጋይ መቀመጥ ነበረበት፣ ግን ትዝም ያለው ሰው የለም። እንደምታው ፈንዱሻችንን አፈነዳን። ከዛ የእንጨት እቃዎች ይዘናል፣ በእንጨት የምንጠቀምባቸውን በራድ ይዘናል፣ እንዲሁም ብረት ድስት ይዘናል። የጓደኛ ቤት ቅርብ ስለነበረ ከእሷ ጋር ነው እያመጣን እቃ ስናጓጉዝባት የነበረው እና በምታዩት መልኩ ልጆች በጣም ደስ ብሏቸዋል። በነገራችን ላይ ይሄ በጣም በቃ አላ አይደለ እዛ ሁናችሁ ኢንሻአላህ አገሬ ገብቼ እኔም ልጅ ወልጄ ልጆችን በቃ እንደዚህ ብዬ ምናምን የሚለው ውስጣችሁ እኔ ምኞቴ የነበረ አልሐምዱሊላህ ልጅ ወልዳችሁ እንደዚህ ልጆቻችሁን ይዛችሁ ምናምን ዘና ስትሉ በቃ የሆነ ደስ የሚል ድባብ አለው በነገራችን ላይ። ሆኖም በምታዩት መልኩ የዛሬው ውሏችን ይሄን ይመስል ነበረ። ማሻአላህ ተባረክ ረህማን በጣም ደስ የሚል ጊዜ ነበረ። እዚህ ጋር እንጨትን ሳይው ጠፍቷል። ሰብሪናን ማቅፍ የነበር ሮጠች እምቢ አለኝ። ከነሱ ጋር ነው የምጫወተው ብላ እኔን ጥላኝ ሄደች ማለት ነው። ከዛ እዚህ ጋር እንጨታችን ጠፍቶ ነበረ። በምታዩት መልኩ ሰዓታችንን ከሰዓዳ ጋር ሆነን እንጨት በነገራችን ላይ እየለቀምን ነው። ብቻ ደስ ይላቸዋል። የሆነ ድባብ ደስ የሚል ነገር አለው። ከዛ እንጨታችንን እየለቀምን ምናምን ነው ስንቆሰቁስ የነበረው። ፈንዱሻ አፈነዳን። እዛ ጋር እንደምታዩት ተሰበሰቡ ልጆቹ እየበሉ ነበር። እኔ ደግሞ እንደምታዩኝ እንጨት እየቆሰቆስኩ እየለቀምኩ እያመጣሁኝ፣ ሰአዳም እንደዛው እንጨታችንን እያመጣን ነበረ ማለት ነው። እውነት ለመናገር በአጭር ሰዓት ውስጥ ደስ የምትል ሰዓት ነበረች ጊዜ ነበረች ያሳለፍ ነው። በተለይ የልጆች ደስታ አጠይቁኝ። ልጆች እንደዚህ ይደሰታሉ ወይ? ሰብሪና እውነት ለመናገር ገና ናት፣ ከሁሉም ከነሱም ታንሳለች፣ ግን ያላት ደስታ ምንንም አታውቀውም። ግን በጣም ደስተኛ ነበረች ማለት ነውና ባላችሁ ነገር በትንሽ ነገር ልጆቻችሁን እንደዚህ በቃ የሆነ ለራሳችሁ እንኳን ብላችሁ ማለት ለራሳችሁ አይምሯችሁን የሆነ ቦታ ቀይር ስታደርጉ አይምሯችሁን ታድሳላችሁ ማለት ነው። ሌላ ቦታ ላይ ትልቅ ቦታ ላይ ስለሄዳችሁ ሳይሆን በቅርብ ባለ ቦታ በአካባቢያችሁ ራሱ ወጣ ብላችሁ ከጓደኞቻችሁ ጋር ዘና ማለት ትችላላችሁ። በነገራችን ላይ ከዚህ ቀደም ከጓደኛዬ ጋር እንደዚህ ውጭ ወጥተን የሆነ መናፈሻ ቦታ ላይ ሄደን ቪዲዮ ሰርተን ከዛ ምን አሉኝ እንደዚህ ወጣ እያላችሁ ልጆቻችሁን ዘና ብታድርጉ ምናምን ስል እንዴት ነው ለሴት ልጅ ውጡ እያልሽ የምታበረታችሁ ምናምን ብሎ የጻፉልኝ ልጆች ነበረች። ያው እዛም ሆናችሁ ሳትወጡ አትሉም። በነገራችሁ ላይ የማይወጣም ሰው ሊኖር ይችላል። እዚህ መታችሁ ከቤታችሁ መውጣታችሁ አይቀርም። እኔ ልንገራችሁ ማለት ነው። መቼም ቤት ታሽጋችሁ አትቀመጡም እና ይሄ መውጣት ያለ ነው። ተወጣላችሁ ነው የምለው ማለት ነውና ይሄ ምንም የሚለው ዋናው ትልቁ ነገር በነገራችን ላይ ወንጀሉን እኛ ስለማናውቀው ነው እንጂ ሴት ልጅ ከቤት ስለወጣች ስላልወጣች ሳይሆን ውስጣችን የምንሰራው ስራ ትልቁ ነገር የውስጣችን ስራ ነው። እውነቴን ነው የምላችሁ። አብዛኛው ሰው አሁን ሴት ልጅ ከቤት ስላልወጣች ወይም ተሸፋኝ ስለሆነች ብቻ በቃ ያኔ ወንጀሏ የጠራ ነው ማለት አይደለም። ግን የምንሰራው ትልቁ ነገር ደግሞ የምንሰራቸው ነገሮች ናቸው ለኛ ትልቁ ነገር ማለት ነው። ስለዚህ ራሳችንን ደብቀን ብንለው ምንም ትርጉም የለውም። ያን ስላችሁ ደግሞ ያኔ ከቤት የማይወጡ ተሸፋኞች መጥፎ ናቸው እንዲህ እያደረጉ ነው ልላችሁ አይደለም ውዶች፣ በሌላ እንዳታዞሩት። ግን እኔ ሴት ልጅ ከቤት ስላልወጣች ጥሩ ናት፣ ከቤት ስለወጣች ደግሞ መጥፎ ናት ማለት አይደለም። መጥፎ ሰሪ ናት ወይም ደግሞ በቃ እንደዚህ ስህተት ያለበት ነው ተብሎ ሊታይ አይገባም ልላችሁ ነው። በአግባቡ ከሆነ ወጥተው ቢዝናኑ ኖርማል ነገር ነው ልላችሁ ነው ማለት ነው።
እንደምታው ሳዲጋ ሳዳ እንጨቷን ምናምን እንትን እያለች ነበረ። እኔም ጥያት ቁጭ ብዬ ቆሎዬ መብላት ጀመርኩኝ ማለት ነው። ሳዳም እዚጋ እንጨቷን እየቆሰቆሰች እኔ ልሙቅ እናንተ ቁጭ በሉ አለችን። እዛ ጋር እኔም ከነ ሚጣጋ ከነ ባባ ጋር ማለት ነው ቁጭ ብዬ ፈንዱሻ መብላት ጀመርኩ። በቃ ሳዳ ትስራ ምናምን አልኩኝና ከዛ በዚህ መልኩ ነበረ የዋልነው ውላችኋለሁኝ። በነገራችን ላይ መንገደኞቹ ምናምን ራሱ በጣም እየቆሙ ሲያዩን ነበረ። የሆነ አለ አይደለ እየገረምናቸው ነው መሰለኝ። ብቻ ደስ የሚል ጊዜ ነበር ውዶች። አንዳንድ ጊዜ ሀገራችሁ ስትመጡ እዛ ሆናችሁ ብዙ ነገር ትመኛላችሁና ሀገራችሁ ስትመጡ በራሳችሁ ባላችሁ ነገር ፏ ብላችሁ በቃ ዘና ብላችሁ ትልቅ ቦታ ላይ ትልቅ እንትን ላይ ስለሄዳችሁ ሳይሆን በግቢያችሁ በውጫችሁ እንደዚህ በአካባቢያችሁ ወጣ ብላችሁ ጓደኞቻችሁ ጋር እንዲሁም በቃ አለ አይደለ ደህና ሰው ከምትሉት እንደዛ አርባ ነገር እየለቃቀመ 12 የሚያወራላችሁ ወይም ደግሞ እንደነው የሚሏችሁ ጋር ሳይሆን በቃ የራሱን ህይወት እየኖረ በቃ በራሱ ህይወት የሚተማመኑ የሚኖር ሰው ጋር ማለት ነው ወጣ ብላችሁ ዘና በቃ አለ አይደል እንደዛ አእምሯችሁን እንትን ስትሉ በጣም ደስ ይላል። እዚህ ጋር እንደምታዋቸው ሌሎች ነበሩ ከካሜራ ጀርባ ተደብቀው ኑ ቆሎ ብሉ ስላቸው ያው ፈንዱሻ ለመብላት መጡ። ሻይም አፍልተን ነበር፣ ሻዩም ወጥቷል ማለት ነው ውዶችዬ። ከዛ ሻያቸውንም ለመጠጣት ባካችሁ ኑ ተብለው ተለምለው ከካሜራ ጀርባ ነበሩ ማለት ነው። መጡ እንደምታዩዋቸው። ያው ካሜራ ትንሽ ፍርሃት ስላለባቸው ካሜራ ላይ አንገባም እያሉ ነበር። ያው አልቀረላቸውም ማለት ነው። እና በምታዩት መልኩ ነው ካሜራ ላስተካክል መጣ። ቆሎዬን እየበላ ቆይ ጠገል አድርግ አትታዩ ምናምን አልኩኝና ጉዳችሁ ይታይ እንጂ በራዳችሁን ሻያችሁን አቀናያችሁን እያልኩኝ ከዛ እንደምታው ሳድም ስኳራችንን ይዘናል። ብርጭቆ ምናምን ደግሞ ከጓደኛዬ ጋር ነው ያመጣ ነው ማለት ነው። የሷን እቃ በቃ አምጪ እያል ቅርብ ስለነበረ ቤቷ የኛ ትንሽ ራቅ ስለሚል የሷን እቃ ነው ያስመጣናት ማለት ነው። ከዛ በምታዩት መልኩ ሳዲን ሻይ ቅጅልናልና ሳዲናት ሻይ ቅዳችልን ማለት ነው። ደስ የሚል ጊዜ ነበር ያሳለፍነው። እውነት ለመናገር አንዳንዴ እንደነገርኳችሁ ከቤት ውጭ ስትወጡ ደስ ይላል። ያው እኔ ብዙ ጊዜ የሚመቻችልኝም ብሎግ ለመስራት እንደዚህ በአንዳንድ ነገሮች እዛው ስለሚመቸኝ ለዛ ነው። ኢንሻአላህ ይወጣ እያልን በምታዩት መልኩ በራሳችን መንገድ ለመስራት እንሞክራለን። እዚህ ጋር እግሬን አንጥፌ ነው እንደምታዩኝ ቁጭ አልኩኝ። ከነጫማ ቆሎ አስጡኝ አዘጉኝ ብዬ ዘገንኩባቸው ከልጆች ተሻምቼ ማለት ነው። ከዛ ሳድም ሻይ ቀዳችልን በምታዩት መልኩ ደስ የሚል ጊዜ ነበር። በፈንዱሻና በሻይ ፏ ብለን ፍንድሽ ብለን ውለናል ማለት ነው። ከዛ ንፋስ ነበረ፣ አየር ነበረ፣ በጣም ደስ ይል ነበር። ወይ የፈንዱሻ አበላሌ ይለያል። ማሻአላ ብላ አፍ ያበሉኝ ውዶች። ፈንዱሻ በጣም ነው የምወደው። በነገራችን ላይ ሻይ እየጠጣችሁ ወይ ቁጭ ብላችሁ የሆነ ነገር ስልክ እያያችሁ ምናምን ስትበሉ ወይም እንደዚህ በቃ የሆነ ቦታ ላይ ቁጭ ብላችሁ ስትበሉ በጣም ደስ ይላልና እኔ ይመቸኛል። በነገራችን ላይ ፈንዱሻ በምታዩት መልኩ ፋ ብዬ እየሳሳኩ ዞር እያልኩ እነሱንም እያወራሁኝ ከዛ ሻያችንን ተሰጠን። ሳዲያ ቀዳችልን ማለት ነው። ሻያችንን ይዘን ቆሏችንን ይዘን መብላት መጠጣት ጀመርን። ከሁሉም የሰው ልጅ መብላት መጠጣት ሳይሆን እዚህ ጋር ያው ለሲምፕል ማለት ያኔ ለራሳችን እንትን ለማለት ያክል ነው እንጂ ተገናኝታችሁ ቁጭ ብላችሁ ለልጆቹ ያላቸው ደስታ አሁን እዚህ ጋር እየተጫወቱ ሜዳ ያኔ ትንሽ ሜዳ ስለሆነ እየተራሯጡ ለነሱ በጣም የሆነ አለ አይደለ ደስ የሚል እንትን ነው። ለነሱ ለልጆች ደስታ ነው በቃ በጥቅሉ ማለት ነው። እነሱ አሁን እዚህ ጋር በጣም ደስ ብሏቸው እየተጫወቱ ምን እያሉ ነበርና ይሄ ለነሱ ትልቅ ነገር ነው ማለት ነው። ልጆች ይሄ እዚህ ጋር በጣም ጭሱ መጣብን እየጨሰን እሳት ምናምን ከዛ በጣም አስቸገረን። ይንደድ ብዬ እኔ አነደዋለሁ ተነስቼ ላነደው ነበረ። ከዛ ታዩ ምናምን አሉኝ። አይ ይንደድ አልኳቸው። እንጨት ጨምሬ ይሙቀን ብርድም ስለሆነ ንፋስ እየመጣ ስለሆነ ይሙቀና ሊሳዳ እንጨት ጨምሬበት አለችኝ። ከዛ እንደምታዩት እሳታችንን አነድርን። ከጎን እሳት ይለናል፣ ከጎን ሻይ በቃ ብርዱ ሄደ ማለት ይቻላል ማለት ነው። እውነት ለመናገር በቃ እንደዛ አይነት ቦታ ላይ አለ አይደል ከቤታችሁ ውጭ ሆናችሁ እንትን ስትሉ በጣም ደስ ይላችኋል። ደስ የሚል ጊዜ ነበር ያሳለፍነው ማለት ነው። እናንተንም ለሀገራችሁ አብቃችሁ ባላችሁ ነገር ከልጆቻችሁ ጋር እንዲሁም ልጅ የሌላችሁ ደግሞ ለሀገራችሁ አብቅቷችሁ ወልዳችሁ ባላችሁ ነገር ተደስታችሁ የምትኖሩ አላህ ያድርጋችሁ በራሳችሁ ህይወት ማለት ነው። ማንንም እንዲያሰሙና አንድ የምነግራችሁ ነገር ማንም የእናንተን ህይወት የብዙ ጊዜ ምክሬና ብዙ ጊዜ ቃላቶች ናቸው ማለት ነው። ማንንም እንዳያሰሙ በራሳችሁ ህይወት ራሳችሁ ናችሁ መወሰንም ማድረግም ያለባችሁ መኖርም በምን አይነት መልኩ ባላችሁ በአቅማችሁ መኖር ያለባችሁ ነገር በራሳችሁ እንጂ ማንም ሰው
በሚላችሁ አይደለም። ስለዚህ ሰው ይሄን ይለኛል ብላችሁ አትጨነቁ። እናንተ ብቻ መጥፎ ነገር አትስሩ፣ ኸይር ነገር ጥሩ ነገር ስሩ፣ በራሳችሁ ኑሩ ነው የምለው። ማንንም ምንም ቢል አትስሙ። ምክንያቱም የእናንተን ህይወት ያ ሰው ቢጎልባችሁም አያነሳችሁም፣ ብታገኙ ደግሞ ያኔ ለእናንተ ስድና እንጂ የሚፈጥርላችሁ መልካም ነገር አይፈጥርላችሁም። ስለዚህ እናንተ መልካም ሁናችሁ ብቻ በራሳችሁ መንገድ የራሳችሁን ህይወት ለመኖር መሞከር ብቻ ነው። ከሰው ልጅ ምንም ነገር ቃላት የሚሆን ተግባር የሚሆን ጥሩ ነገር ያመጣልኛል ብላችሁ አትጠብቁ ማለት ነው። እናንተ ምንድነው ማድረግ ያለባችሁ? በራሳችሁ ብቻ ተማምናችሁ ራሳችሁን በቃ በራሳችሁ መንገድ እየሄዳችሁ መኖር ብቻ ነው እላችኋለሁኝ። በነገራችን ላይ የሆነ ህፃን ልጅ መጣና የኔ ውድ እዛ ብቻውን ቁጭ ብሎ ነበርና ናል ነውና ከዛ ቆሎ እንድበላ ቁጭ አደረግነው ዘነባባ ጋር እንደምታዩት ቁጭ ብሎ እሱም ይብላ ብለን ከዛ በአንድ ነው ልጅ በነገራችን ላይ ማለት እኔ እንጃ ከባድ ነው ለእኔ ልጅ ማለት ነው። በጣም ከባድ ነው እና ሳገኛቸው ራሱ በጣም ያሳዝኑኛል። ለመሰላችሁ ለወለደ ከባድ ነው። አሁን የህፃን ልጅ እዛ ለብቻ ቁጭ ብሎ መጥቶ ነው እና እነሱ እየተጫወቱ እነሱ እንደዚህ እየበሉ ምናምን እዛች ቁጭ ብሎ ያያቸዋል። ና በሉልኝ አልኩት። ምክንያቱም እኔ ልጅ እንደዛ ሆና ሳያት እውነት ለመናገር ይከብዳል፣ ስሜቱ ምን ያክል እንደሆነ ማለት ነው። እና እናቱም ከበላይ ነበር፣ የሰፈር ልጅ ነው በነገራችን ላይ ይዘውና እናቱም ስለነበረች እንደ ወላሂ ምን አይነት ስሜት ይሰማታል። ይሄን ልጅ እና በሉት ነው ያልኩት ማለት ነው። እና ከዛ መጣ ዝጋ ቆሎ ሰጠ ነው እየበላ በአንድ ላይ እነባባ ጋር ሲበላ ቆየ። እናቱን ዞር እያለ እያየ ነበረ። ደስ የሚል ጊዜ ነው ያሳለፍነው እላችኋለሁ። ልጅ አለው በልጅ አጨከን ነው የሚባለው በነገራችን ላይ አንዳንድ ጊዜ እውነት ነው። እኔ ሰብሪናን ነው የማየው አሁን ላይ ልጅ ሳይ ልጄን ነው የማየው ማለት ነው። የኔ ልጅ በዚህ በቦታ ላይ ልጄን ነው የምተካት። የኔ ልጅ እንደዚህ እኮ ነው እንደዚህ እኔ በቃ አላሌ ለረውስታችሁ ከባድ ነው። ወልዳችሁ ወይም ደግሞ ወልዳችሁ ታገኙታላችሁ ወይም ደግሞ ምንድነው የሚባለው የወለደ ልጅ አለው ምንድነው የሚባል ነገር አለ። ትክክል ነው ማለት ነው። የወለደና ያልወለደ እኩል አይራመድም ልላችሁ ነው በዚሁ አጋጣሚ። እና በሰብሪ በልጄ ሁሉን ነገር እያየሁት ስለሆነ ማለት ነው። እና ውዶችዬ አሁን ጨለምለም እያለ ነበረ ሰዓት እየሄደ ነው። አምሽተን ነው በነገራችን ላይ ወደ ቤት የገባነው። ሰዓታችንን ስናነድ ስንሞቅ ቆይተን በተለይ ሰዓዳማ በቃ ልብሷን ሰብስባ ነው የገባቸው። ከዚህ ዛሬ እኔ አልነሳም እዚሁ ነው እሳት ስሞቅም ማመሸው ምናምን እያለች እያሳቀችን ነበረ። ግድ ብለን ነው ይዛናት ሄድ ነው ማለት ነው። እና በቃ እሳቱ ተመችቷታል መሰለኝ እንደዛ ነገር መሰለኝ አልድም ብላ ልብሷን በቃ ቀሚሷን ሰብሰብ አድርጋ ነበር ቁጭ ብላ ስትሞቅ የነበረው ማለት ነው። ማሻአላ በጣም ደስ የሚል ጊዜ ነበረ። እና እስከ ዛሬ ራሱ ለምን አልወጣንም እንደዚህ ምናምን እያልኩኝ ያው በእርግጥ እወጣለሁኝ። በተለይ እዚች ቦታ ላይ ወደ 3 ጊዜ ነው ምናምን ቪዲዮ ሰርቻለሁኝ እየወጣን ግን በጣም ረጅም ጊዜ ሆኖኛል ቆይቻለሁ። ከዛ ወዲህ ወጥቼ አላቅም ማለት ነው። ዙሮ ያው ባላ ፍቃድ ያው እንደ አጋጣሚ ዛሬ ተሰባስበን ልጆቹም ለምን አይጫወቱ ምናምን ብለን ሰብሪና በአቅሟ ራሱ ያላትን ደስታ እንዴት ብዬ እንደምነግራቸው አላቅም። በጣም ደስ ብሏት ነበረ። ለምን አንወጣ ምናምን ተባብለን ተዳወልን፣ በአንድ ተገናኘን፣ ወጣን እላችኋለሁ። ደስ የሚል ጊዜ አሳልፈናል። እስኪ ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። እንደውም ቤተሰብ ያልሆናችሁ ደግሞ ማንኛውም ነገር ወደ እናንተ ጋር እንዲደርሳችሁ ሰብስክራይብ አድርጉን። በጥቅሉ ምን ልበላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። ማንኛውም ቪዲዮዎች እናንተ ጋር ይደርሳል ማለት ነው። ሸር አድርጉ፣ ላይክ አድርጉ፣ አበረታቱን። 7000 ኬ መቼ ነው የምታስገቡ? 7K ነው ሳይ 7000 አይደለም 7000 ኬ መቼ ነው 7K መቼ ነው የምታስገቡን? ይሄ ኬ ናፍቆኛል። 70Kን እንዴት ነው ደርስበት ይሆን? ግን ኢንሻአላህ አይቀርም ባላ ፈቃድ ደርስበታለሁ ብዬ አስባለሁ። የሰው ልጅ ዋናው ጤና ነው። ጠንክሮ ከሰራ ይደርሳል። እና ሼር አድርጉልኝ፣ ላይክ አድርጉልኝ። የዛሬው ውሏችን ይሄን ይመስል ነበረ። ማሻአላህ በጣም ደስ በሚል ቦታ በትንሹ ራሳችንን ዘናፋ አድርገን የመጣንበት ነው። ለእኔ ደስ ብሎኝ የተመለስኩበት ቀን ነበረ ማለት ነው ውዶችዬ። በጣም ማሻአላህ አሁን ጨለምለም እያለ ስለሆነ ብርሃኑ እንደምታዩት አንዴ ይጨልማል፣ አንዴ ብርሃን ይሰጣናል። በዚህ መልኩ ውለናል ማለት ነው። እናንተንም በአቅማችሁ ይሄን ቀን ወይም ደግሞ ይሄንን ያድላችሁ ነው የምለው። እኔ ለሁሉም ሰው መልካም ነገር ነው ማሰብ የምፈልገው ማሰብም እንትን የምለውም በቃ ምኞቴም ለእናንተ በተለይ ለስደተኞች ይሄን ነውና አላህ ሱብሃነሁ ወተዓላ ሀሳባችሁን ሞልቶላችሁ ወደ ሀገራችሁ ግቡ። ይሄንን እድል ባላችሁ በራሳችሁ የምትኖሩ አላህ ያድርጋችሁ ማለት ነው። እዚህ ጋር እንደምታው ሰብሪና በቃ የስልክ ሰልፈስቲ ጋር በጣም
ፍቅር ናቸውና አነሳለሁኝ ብላ እዚህ እየረበሽ ነበር። ከዛ ጓደኛዬ ምን መጣ፣ ሁለታችሁም እዚህ ጋር ፊት ለፊት ቆሙ። በቃ ትልክልክ ብሎ የኔ ሙሃቸው በቃ ከነፈንዱሻቸው ከነነፍጣቸው መጡ። እንደምታዋቸው እኔ ልጅ እወዳለሁ እና ውዶች ይሄን ይመስላል። ሸር ላይክ አድርገው። አሰላሙ አለይኩም ወራህመቱላህ